Sir, you saw it? What shot that he gave? That one. ሰላም ጤና ይስጥልኝ ቤተሰቦች፣ ለጤናችሁ እንደምን አላችሁ? ሁላችሁም ሰላም እንደምትሆኑ ተስፋ አድርጋለሁ። በዛሬው ዕለት እንግዲህ እንደሚታወቀው ዱረንደር የተሰኘው ፊልም ለእይታ በቅቷልና ፊልሙ ምን ይመስላል የሚለው የተለያየ አይነት አስተያየት የተሰጠ ያለው በሱ ዙሪያ ላይ ያለውን ሪቪው ልስራላችሁ ወይም ላቀርብላችሁ ብዬ ነው። ቀደም ብሎም ደግሞ የተነሳ ሌላ አወዛጋቢ ነገር ነበረ። ከዛ ጋር በተያያዘ እንግዲህ ምንድነው ብላችሁ ብዙዎቻችሁ በጠይቃችሁት መሰረት ለማቅረብ ወይም ደግሞ ለማብራራት እሞክራለሁኝ። ሙሉ ፕሮግራሙን እንድትከታተሉ ጋብዛችኋለሁ። ቪዲዮ ላይክ አድርጋችሁ መጀመር አትርሱ። ያላችሁን ሐሳብ አስተያየትም ኮሜንት ላይ ትገልጹልኛላችሁ። बिगाड़ने का वक्त आ गया है። እንደሚታወቀው ዲሴምበር 5 ላይ ለእይታ የሚበቁ ሁለት ፊልሞች ነበሩ። እነሱም አከንዳቱና ዱረንደር የተሰኙት ፊልሞች ናቸው። በጣም ሲጠበቁ ነበረ ሁለቱም ፊልሞች። በተለይ ዱረንደር የተሰኘው ፊልም በጣም እየተጠበቀ ነበር። ግን እንደሚታወቀው የፊልሙ አክተር ረንቢር ሲንግ ከዚህ በፊትም የተለያዩ አወዛጋቢ ነገሮች ውስጥ ገብቶ ያውቃል። ወይም ደግሞ በጣም ሲወራበት በጣም ብዙ ነገር ሲያጥላሉት እና ሲናገሩት ነበረ። እንደዛም ሆኖ ምንም ነገር ሊታረም አልቻለም። አንዳንድ ጊዜ ያው ቀበጥባጣ የሆነ ሰው አለ በባህሪው። እንደገና ደግሞ እንደ ፊልም አክተር ወይም ደግሞ እንደ ተዋናይ ኃላፊነትን መሸከም መቻል አለበት እያንዳንዱ አክተር። ምክንያቱም ኦፍ ስክሪን የሚሰራው ስራ ኦን ስክሪን ላይ ያለው ስራ ላይ ኢምፓክት ይኖራል ወይም ጫና ይፈጥራልና ብዙ ጊዜ ስርዓትን አደብን ይዞ መንቀሳቀስ፣ ንግግር ላይ ማስተዋልን የሚጠቅመው ለቀጣይ ስራ ነው፣ ለአንድ አክተር ማለት ነው። በጣም ረጅም ዓመት ይሰሩና በጣም ትልልቅ የሚባሉ ዝነኛ አክተሮች እንኳን በጣም ፍዳቸውን እየበሉ ያሉበት ሁኔታ ነው ያለው። አስተውሎ ባለመናገርና አንዳንድ ስራዎቻቸው ይፋ በሚወጣ ሰዓት ማለት ነው። በተለይ ደግሞ አንድ ሀገር ላይ በሀገር ጉዳይ በእምነት ጉዳይና ባህልና እምነታቸው ላይ ብቻ በጣም የትኛውም ሀገር ላይ ትኩረት አለና ብዙሃኑን የሚያስቀይም ነገር ስለሆነ እንደዚህ አይነት ነገር አይነካም ይባላል። ማለት እኔ እንኳን በማቀው ለረጅም ጊዜ ባየሁትም በተረዳሁትም እንደዚህ አይነት ነገር መነካት የለበትም ይባላል ወይም አይነካም። በዛ ላይ ደግሞ ስራህን ለማስተዋወቅ የተለያየ ቦታ ላይ የዞርክ አገሪቱ ላይ ሰው ድክመቱ የሆነውን ወይም ደግሞ ሰው ፎከስ የሚያደርግበትን ነገር መንካት እያሜ ይፈጥራል። እናም አሁንም ረንቢር ሲንግ ዱረንደር ለተሰኘው ፊልም የተፈጠረበት ትልቁ ችግር ይሄ ነው። ምክንያቱም ፊልሙ ከመውጣቱ ከጥቂት ቀን ቀደም ብሎ አንድ ትልቅ የፊልም ፌስቲቫል ይዘጋጃል። ኢንዲያን ፊልም ፌስቲቫል የሚል ነው እና እዛ ላይ ይጋበዝና ረንቢር ሲንግ ይሄዳል። ኢቭን በጣም የሳውዝ ብዙ አክተሮች ያሉበት ነው። ወይም ደግሞ የሳውዝ እንትኖች ይበዛሉ በጣም በብዛት ማለት ነው። የቦሊውዶችም አሉ። ግን የቦሊውድን ወይም የሂንዲ ተናጋሪዎችን ወክሎ የሄደው ረንቢር ሲንግ ነበር። ምክንያቱም ዱረንደር የተሰኘ ፊልም ለእይታ ሊበቃ ስለሆነ በዛው ስቴጅ ላይ ስራውን ፕሮሞት ማድረግ እንዲችል በሚል ተብሎ ተመርጦ ነው ሄደው። ለምን ፊልሙ እንደሚታወቀው ሃይፑ ከፍተኛ ነበረ፣ በጣም ይጠበቅ ነበረ። ስለዚህ ቦታው ላይ ከወጣ በኋላ ፊት ለፊት ስቴጅ ላይ ከፊት የሚገኘው እንግዲህ ማን ነበረ? ሪሴፕሽንቲ ነው። መጀመሪያ ሰላም አላቸውና ሁሉንም የሆነ በምልክት ስለ ፊልሙ ላይ ወይም ቀደም ብሎ ካንታራ የተሰኘው ፊልም ላይ ስላሳየው ትወና በትንሹ ሲያሳየው ታው ምናም ብሎ በምልክት ሲያሳየው ይታያል። ወይም ደግሞ ረፍ ሲለው ማለት ነው። ግን ይህን ነገር አልሰማም፣ አላረፈም። ልክ ስቴጅ ላይ ከወጣ በኋላ ማይኩ ሲይዝ ኃላፊነት ሊሰማው ይገባ ነበር። እንደገና ከጀርባ ፒያሮች የሉትም ወይም ደግሞ እንደዚህ ማናጀሮች ምናምን ነገር አልነገሩትም ይሁን አላቀም። ንግግር በሚያደርግ ሰዓት ላይ በመጀመሪያ አድናቆቱን ገለጸ ወይም በጣም አሪፍ ፊልም እንደሰራ ቆንጆ እንደሆነ ተናገረና that performance, that one shot. Did you see Kantara, sir? You saw it? What shot that he gave? That one. ከዛ ሲቀጥል ምን አለ? ያው እዚህ ጋር ስክሪን ላይ እንደምታዩት ወይም እንዳያችሁት በጣም የሚገርም ትወናና ያሳየው ሪሴፕሽንቲ ካንታራ ቻፕተር 1 ላይ እና ያቺ ሴቷ መንፈስ መታ ስትይዝህ ወይም ውስጥ ስትገባ ያሳየው ትወና ቀጥታ በአንድ ሾት ነበርና በጣም የሚገርም ነው ብሎ በጣም በጩኸት ነው እንትን ያለውና ሴቷ መንፈስ የሚለው ቃል standing performance, especially when the female ghosts get ረንቢር ሲንግ ካንታራን ያየው እንደ ሆረር ፊልም ነው የሚል አንድ
እሳቤ ተፈጠረ ማለት ነው። ለምን እነሱ ይሄ እምነታችን ነው ብለው ነው የሚያስቡት። ለኛ ምንም ይሁን ግን እነዛ ሰዎች ግን ያምኑበታል። በቃ የሚያምኑበት ነውና ይሄ ምንም አናደርግም ወይም እኛ ምንም ብንለው ባዕድ አምልኮ ምናምን ቢመስለንም ለኛ ነው፣ ለነሱ ግን እምነታቸው ነው። እና ራሱ ረንቢር ሲንግ እምነቱ አንድ የሂንዱ እምነት ተከታይ ነው የሚባል አክተርን እንደዚህ አይነት በሂንዱ ፊልም ወይም በሂንዱይዝም እምነት ላይ እንደዚህ አይነት ቃል መስጠቱ ኮሜንት ማድረጉ በጣም ቅያሜ ሊፈጠር ችሏል። እንደገና በቪዲዮ ላይም እንደምታዩት ከሪሸብ ሸቲ እንኳን አስቆት ስቋል። ምን አይነት እብደት ነው ብሎ ማለት ነው። ግን ከኋላ የነበሩት ሌሎቹ ካያችሁ ፊታቸው በደንብ ያስታውቃል ደስተኛ እንዳልነበሩ፣ የሆነ ቅሬታ ነበረባቸው። ለምን እንደዚህ ይናገራል ወይም እንደዚህ ማለት ምን አስፈለገ የሚለው በተለይ እንደዚህ ብሎ አይኑና ምናምን ነገር አድርጎ ምላሱን አውጥቶ የጮህበት እንትን ትንሽ ይደብራል። ማለት ከአንድ አክተር ኃላፊነት ከሚሰማው ፍልቅ ሰው አይጠበቅም። የዛ ጋር የተቀመጠው ሰው የዚህ ጉዳይ አማኝ ነው። እንደው ራሱን ቢረሳ አማኝ ነው። ከዛ ሌላ ከዚህ በፊት ቀደም ብሎ የተለያየ መስጊዶች ምናምን ሲጎበኝ በስርዓት እያየ የተደነቀ በጣም ብዙ ያወራበትን ቪዲዮ ደግሞ ጎን ለጎን አድርገው አሳዩ። እዚህ ላይ አደብ ከያዝክ እዚህ ላይ ለምን አደብ አትይዝም በሚለው ትልቅ ስብከት ፈጠሩ። ስለዚህ በአጠቃላዩ የሳውዝን ብቻ ሳይሆን ያው ታውቃላችሁ ሳውዞቹ በእምነታቸው ላይ እንደማይደራደሩ ወይም ደግሞ እንደዚህ አይነት ነገር ወደኋላ እንደማይሉ ስለዚህ ተቀባበሉት በጣም በብዛት። እናም ለፊልሙ አድቫንስ ቡኪንጉ በጣም ቀዝቃዛ እንደሆነ እየተነገረ ነበረ። ጭራሽ አድቫንስ ቡክ ያደረጉ ሰዎችን እንኳን ፊልሙን ለማየት እንደማይሄዱ የሚናገሩበት ሁኔታ ተፈጠረ ማለት ነው። እና አሁን በመጨረሻ ፊልሙ ጣጣውን ጨርሶ ለእይታ ሲበቃ አሪፉ ነገር እንትን የተሰኘው ምንድነው ስሙ አከንዳቱ የተባለው ፊልም ተራዘመ። በመጨረሻ ሰዓት ላይ አራዝመነዋል አሉ። ምክንያቱን እንግዲህ ወደፊት እናውቀዋለን። አሁን አይለቀቀም ወይም ዲሴምበር 5 ላይ ዛሬ ላይ እንደማይወጣ አናውንስ አደረጉ። ዱረንደር አሁን ብቻውን ሆነ። በሳውዝም በሂንዲም ምርጥ ሽቀላ ለመሸቀል አሪፍ አድቫንቴጅ ነበረው። እንደዛም ሆኖ ቆንጆ ገንዘብ ሰርቷል። ግን ይሄ ነገር ባይፈጠር ፊልሙ ቢያንስ 50 እና 60 ከሮር ኦፕኒንግ ዴይ ሊያስገባ ይችላል ተብሎ እንደተገመተውም ከዛ በላይ ማስገባት ይችል ነበር ይሄ ነገር ባይፈጠር። ለምን ፊልሙ ያው የሀገር ጉዳይ የያዘ ፊልሙ በእርግጥ በጣም ቆንጆ እንደሆነና ምርጥ ፊልም እንደሆነ እየተነገረ ነው ያለው። አሁን ላይ አይተው የሚወጡ ሰዎች እየሰጡ ያሉት አስተያየት ያለው ስለ ፊልሙ ቆንጆ እንደሆነ ተናግረዋል። ኢቭን የፊልሙ ርዝመት 3 ሰዓት ከ37 ደቂቃ ምናምን አካባቢ ነው። እንደዛም ሆኖ ግን ያን ያህል ደቂቃ እንደምታይ አይታወቅም ብለው በጣም አድንቀው እየተናገሩ ነው ያሉት። ማለትም ፊልሙ በጣም አስደናቂ ታሪክና በጣም ቆንጆ ቆንጆ አክሽኖችን ከሚስብና ጭብጥ አድርጎ ከሚይዝ ታሪክ ጋር ያዋቀረ ፕሬዘንቴሽን እንዳዩ በጣም ብዙዎቹ እየመሰከሩና እየተናገሩ ነው ያሉት። እንደዛም ሆኖ ግን ፊልሙ ጥሩ ቢዝነስ ሰርቷል። በመጀመሪያ ቀን በዓለም አቀፍ ደረጃ ፊልሙ ቢያንስ በህንድ ውስጥ ወደ 3500 ስክሪኖችን ያገኘ ሲሆን በውጭ ሀገራት ደግሞ 1500 ስክሪኖችን አግኝቶ በአጠቃላዩ በዓለም አቀፍ ደረጃ 5000 ስክሪኖችን አግኝቶ ለሲኒማ እይታ እንደበቃ ተነግሯል። ከዛ በተጨማሪ ፊልሙ በጀቱ ምን ያህል ነው የሚለውን እንግዲህ አሁን ላይ እስከ 250 ለፊልም ስራ እንዳወጡና 30 ከሮር አካባቢ ደግሞ ለፕሮሞሽን እንዳወጡ ተናግረዋል። በድምር 280 ከሮር አካባቢ ወጥቶበታል ማለት ነው። ያው በዶላር እንግዲህ ምቱት 280 ከሮር አካባቢ ለፊልሙ ከወጣ ፊልሙ እንግዲህ ሂት ለመሆን ቢያንስ በዓለም አቀፍ ደረጃ 300 ከሮርን ማለፍ አለበት ማለት ነው። እና የመጀመሪያ ቀን ላይ ምን ያህል ሰርቷል የሚለውን ስናይ ዛሬ ላይ እንግዲህ በዓለም አቀፍ ደረጃ በአጠቃላይ ሲታይ ፊልሙ 30 ከሮር ያልፋል ተብሎ ተገምቷል። ወይም የገበያ ጥናት ባለሙያዎች ትሬድ አናሊስቶች ያሉት በዓለም አቀፍ ደረጃ የተሸጠውን ቲኬት ከማየት ዛሬ ላይ 30 ከሮር አካባቢ ያልፋል ብለዋል። ይህም ማለት ይሄ ግርግርና ውዥንብር ያልተፈጠረ ቢሆን ኖሮ በትክክለኛው ፊልሙ 50 እና 60 ከሮር ሊያስገባ ይችል ነበር። ለምን አንደኛ ፊልሙን ዳይሬክት አድርገው አዲቲ ደኖ እንደገና በፊልሙ ላይ ሰንጀይ ደት፣ አርጁን ራምፓልና አክሼ ከና የሚገርም ትወናቸውን አሳይተዋል፣ አርም ሃዲቭንን ጭምር። ስለዚህ ረንቢር ሲንግም ቢሆን ቆንጆ ትወናውን አሳይተዋል። አሁን እዚህ ጋር ትልቁ ጥያቄ የሚመጣው ምንድን ነው? እንደ አክተር ጎበዝ አክተር ነው ረንቢር ሲንግ። ፊልሞቹ በጣም ምርጥ ናቸው። ደስ የሚል ነገር አለው ወይም ደግሞ ይችላል፣ ትወና ይችላል። በጣም ፓወርፉል የሆኑ ትወናዎችን አሳይቷል። ቀደም ብሎ አሳምኑናል። ግን ኢነርጂው አለው፣ አቅሙ አለው። አንዳንድ ጊዜ በቃ ራስን መቆጣጠር አለመቻል
ይሄ ስምና ዝና የሚባለው ነገር እና ገንዘብ የሚባለው ነገር ባለጌ ነው፣ ሰው ይቀይራልና रणवीर सिंह ሲመጣ የነበረውና ከዛ ትንሽ ፊልሞቹ በጣም ዝነኛ ሲሆን ወይም በፊልሞቹ በጣም ተቀባይነት ሲያገኝና በጣም ብዙ አድናቂዎችን ካፈራ በኋላ रणवीर सिंह ሙሉ ለሙሉ ተቀይሯል። እያንዳንዱ ግብዣ ላይ ወይም እያንዳንዱ ቦታ ላይ ፕሮግራም ላይ በሚጠራ ሰዓት የሚለብሰው አለባበስ ብድ ያለ ነው። እንደው እሱ ይሁን እንደፈለገ መልበስ ይችላል መብቱ ነው ብሎ በጣም ብዙ አድናቂዎቹ ቢከራከሩለትም ይሁን የተለያዩ ኢንተርቪዎች ላይ የሚሰጠው ቃል የሚናገረው ቃል ይሄ ተገቢ አይደለም፣ ብልግና ይበዛበታል። ከሴቶች ጋር ሲያወራ አግባብ አይደለም። ይሄንን በጣም ብዙ ይሄን ነገር እየሰማም በማግስቱ ወይም በቀጣይ ሌላ ኢንተርቪው ሲያደርግም ይሄንኑ ቃል ይደግመዋል ወይም ደግሞ አንድ አይነት የሆነ ነገር ያደርጋል እና የሆነ እንትን ጥሩ ነገር ያለው እብድ ነገር የሚጫወተው ነገር ደስ አይላቸው። እንደዛም ሆኖ ግን እሱ አሁንም ቀጥሎበታል፣ አላቆመም። ወደኋላ ትንሽ ቆም ብሎ ማሰብና መረጋጋት ይገባዋል። በትክክል በቀጣይ ስራውን አስተካክሎ መሄድ ካለበት እንደሚታወቀው ቀጣይ ሱፐርስታር ይሆናል ተብሎ በጣም ተስፋ ከተደረገባቸው አክተሮች አንዱ रणवीर सिंह ነበር። ኢቭን ከሌሎቹ አኳያ ስናየው रणवीर ከፑርና रणवीर सिंह በጣም ተስፈኛ ነበሩ። አሁን रणवीर ከፑር የት ነው ያለው? በጣም ትልልቅ ፕሮጀክቶችን እየሰራ ነው ያለው። በጣም አምልጧል፣ ርቆ ሄዷል። रणवीर सिंह ለምንድን ነው የሥራ ህይወቱ ይናል አበቃለት የተባለበት ዋና ምክንያት ይሄ እብደቱ ነው ወይም ይሄ ቀልቃላነቱ በሥራ ህይወቱ ላይ በጣም ትልቅ ጫና ፈጥሮበታል። እንደዛም ሆኖ አሁንም ጥንቃቄ የለው። ምንድነው ማድረግ ቢቻለው? ምንም እንግዲህ ይመካከሩበት እንትን ይበሉ። በግል ህይወቱም እንኳን ከዲፒካ ጋር ባለው የተለያየ አስተያየት ሲሰጥ ነበረ። እንደዛም ሆኖ ከሷ ጋር ተፋታ ተጣላ የተባለ ሲጠበቅ መልሰው እንደተግባቡ ተነግሯል። አሁንም ያው ወልደዋል፣ ከብደዋል። እንግዲህ ከዚህ በኋላ ተግባብቶ ይቀጥሉ ይሆናል። በመጨረሻ ምን አለ ማለት ይሄ ነገር ሲያስጨንቀው ትዊተር ላይ ፖስት አደረገ። ሁሉ ጊዜ ካጠፋ በኋላ ወይም ሚዲያ ላይ ወጥቶ ይቅርታ ይጠይቃል ወይም ደግሞ ፖስት ያደርጋል ትዊተር ላይ። ይሄንን ከማድረግ መጀመሪያ ጥንቃቄ አይገባም? ጥንቃቄ ማድረግ የለበትም? እኛ እዚህ ጋር ቁጭ ብለን የምንረዳውን ነገር እንዴት ነው እሱ ቦታው ላይ ሆኖ ይሄን ነገር የማይረዳው? እንዴትስ ማናጀሮቹ ይሄን ነገር ሃይ አይሉትም? ለምንስ አያስታግሱትም? የሚለው በጣም ቫልዩ አለው። ምክንያቱም ስራውን የሚያቀርብለት ማህበረሰብን ሰድቦ ስራውን ሊወዱለት አይችሉ። እንደ ህዝብ ስናየው ትክክል ናቸው። በጣም ትክክል ነው ያደረጉት። እንደ ሰራተኛ ምናምን ነገር ስናየው ለምን ስራውን በሲሪየስ አያዩለትም ልንል እንችላለን። ለምንኛ ገለልተኛ ወገኖች ስለሆነ ነው። የኛን እምነትና የኛን ባህልና የኛን ብሔር ምናምን ነገር የሰደበ ቢሆን እኛም እንደዚህ አንልም። ለእኛም እንደግፍ ነበር፣ ስራውን እንነቅፍ ነበር። እንደነሱ ሆነን ስናየው ትክክል ናቸው። በአንድ በኩል እኔ የህንድን ማህበረሰብ ማደንቀው በትንሽ በትልቁም ቢንጫጩም ወይም ደግሞ ለምን እንደዚህ ይሆናል ብለው ቢነቁሩም ቢነቅፉም ግን መብታቸውን ማስከበር ይችላሉ። መባል የሌለበትን ነገር አትበሉ አታድርጉ ማለት ይችላሉ። በተቃራኒው ስናየው ሳውዞቹ ህዝቡ ትኩረቱ ላይ ባህሉና እምነቱ ላይ እንደሆነ ስላወቁ ፊልም ስራቸው ላይ እነዚህን ኤሌመንቶች ኢንፑት በማድረግ በመጨመር ስራዎቻቸው ላይ ተመልካቹ ከዚህ ነገር ጋር ኮኔክት መሆን እንዲችልና የራሱ ታሪክ እንዲበስል ለማድረግ በጣም ጥረታቸውን እየቀጠሉና ስኬታማ እየሆኑ ያሉት። የቦሊውድን ደግሞ ስናይ ባገኙት ስቴጅ እየተሳደቡ የባሰ ወደቀ የተባለ ያለውን ቦሊውድ በጣም እንዲወድቅና እንዲንኮታኮት እያደረጉ ያሉት። ይህን ነገር ቆም ብሎ ማሰብ ይኖርባቸዋል። እነሱም ስራዎቻቸው ላይ ምን አይነት ግብዓት መጨመር እንዳለባቸውና በምን አይነት መልኩ ከተመልካቹ ጋር ኮኔክት መሆን እንዳለባቸው በጣም ማሰብ ይገባቸዋል። ካልሆነ አሁንም አበቃ እየተባለ ያለውን ነገር መልሶ እንዲያበቃ እያደረጉት ያሉት ማለት ነው። በቀጣይም ቢሆን ከቦሊውድ ሌላ የተለያዩ ትልልቅ ፊልሞች ይወጣሉ። እነሱ ላይ ደግሞ ምን ይባላል ምን ያደርጋሉ የሚለውን ባናቅም አሁን በቀጣይ ትልልቅ ፊልሞች ይወጡ ነው ያሉት ወይም እየመጡ ነው። 2026 ላይ ከሳውዝም ከቦሊውድም በጣም ትልልቅ ፊልሞች ይወጣሉ። እሱን በቀጣይ በዝርዝር የሁለቱንም ተራ በተራ አንድ በአንድ የምናይበት አንዳንድ ፕሮግራም አቀርብና እናየዋለን። ከሳውዝስ ምን አይነት ፊልሞች ነው የሚወጡት ያሉት? ምን ያህል እየተጠበቁ ነው ያለው? ከቦሊውድስ ምን አይነት ፊልሞች ይወጡ ነው ያሉት? ምንስ አዲስ ነገር አለው የሚለውን በባትል ኦፍ ገልቫነር በኪንግም ሆነ በሌሎች ፊልሞች ላይ የተፈጠሩትን አዳዲስ ነገሮች ልክ እንደዚህ ይዤላችሁ ከችላለሁ ቀርባለሁኝ። እንደገና የተለያዩ ፊልሞች በሚወጡ ሰዓት ላይ ደግሞ በትርጉም ማየት የምትፈልጉ ከሆነ ቴሌግራም ላይ አቀርብላችኋለሁ። የራሴን ቴሌግራም ቻናል ስለጀመርኩኝ አናግሩኝ። ቴሌግራም ላይ ቪአይፒ ቻናል ጀምሬያለሁ። እዛ ላይ በደንብ እናወራበታለን። በአጠቃላይ እንግዲህ ዱረንደር አሁን ላይ እየተሰማ ያለው ነገር የፊልሙ ፊድባክ በጣም ቆንጆ ነው፣ ግን ተመልካቹ ኦሬዲ ቦይኮት እያደረገው ነው ያለው። አናይም ብሎ እያለ ነው ያለው። ይህም ማለት ፊልሙ ሲወርድና ኦቲቲ ፕላትፎርም ላይ ሲወጣ ሊያዩት ነው ማለት ነው። ግን ስለ ፊልሙ የተወራው አንድ አሪፍ ነገር ምንድነው?
እኔ እስካሁን ደስ እንኳን የተሻለ ጥራት አላገኘውም፣ አላየሁትም። ግን መጨረሻው ላይ በጣም አሪፍ ትዊስት እንዳስቀመጡ ወይም ታሪኩን እንደሚቀጥል የተናገሩበት ነገር አለ። ያም ለፊልሙ ምናልባት አሪፍ ነው። ቀደም ብለን በቦሊውድ ወቅት ላይ ተናግሬ ነበር፣ በሁለት ፓርት ሊወጣ ይችላል ፊልሙ ተብሎ ነበረ ብያለሁ። ስለዚህ አሁን የፊልሙ በጀትም ልክ ቀደም ብሎ ጋንግ ኦፍ ዋሲፑር የሚል ፊልም አይተን ነበር አይደለ? እዛ ፊልም ላይ ሁለቱንም ፓርት ጎን ለጎን እንደቀረጹት ይሄኛውንም ጎን ለጎን ተቀርጿልና በጀቱ የሁለቱም ክፍል ይሆናል እየተባለ ነው ያለው። ይህም ማለት እንግዲህ ፊልሙ አሁንም ፊድባኩ ጥሩ ከሆነና ተመልካች ካገኘ በክፍል አንዱ ብቻ የፊልሙን በጀት ሪከቨር ማድረግ ቻለ ማለት ነው። በእርግጥ ቲያትሪካል ራይቱን ነገር የሸጡበት ገንዘብ አሪፍ እንደሆነ እየተነገረ ነው ያለው። እሱም እስከ 160 ከሮር አካባቢ ሸጧል ተብሏል። ዲጂታል ሳተላይትና ሚውዚክ ራይቱን ማለት ነው። ሙዚቃ እንኳን ብዙም አሪፍ ሙዚቃ እንደሌለው እየተነገረ ነው ያለው። ግን በአጠቃላይ ከፊልሙ ታሪክ ጋር የሚሄድ ነገር ይኖረዋል። እሱን ስናይ እንወስናለን። ብቻ እየተወራ ያለው ነገር በጣም ብዙ ነገር ነው። ግን ባጭሩ ስነግራችሁ ወይም ጠቅላላ አድርጌ ሳቀርብላችሁ ይህንን ይመስላል። የረንቪር ሲንግ እብደትና ቅብጠት ይሄ ሁሉ አክተር ታግሎ የሰራው ሰንጀይ ደት፣ አክሼ ከና፣ አርማዴቨን፣ አርጁን ራምፓል ኢቭን ሌላም አክተሮች አሉ። እንደዚህ ታግሎ የሰሩትን ፊልም የሱ አንድ ስቴትመንትና አንድ ኢንሲደንስ የፊልሙን ገቢ በጣም ሊጎዳው ችሏል። በጣም ብዙ ተመልካች የጠበቀው ነበረ። የፊልሙ ሃይፕ ከፍተኛ ነበረ። ስለዚህ መጨረሻ ወደ ቦይኮት እንዲገባ የማይነካ ነገር ነካና ረንቪር ሲንግ አበላሸው። ይሄ አሁን ትልቅ ጉዳት ነው ለቦሊውድም ሆነ ለዱረንደር ፊልም ሜከሮች በጣም ትልቅ ጉዳት ነው። ምክንያቱም የዓመቱ መጨረሻ ላይ አንድ የቦሊውድ ፊልም ሰቅሎ ስኬታማ ሆኖ ይወጣል ተብሎ ሲጠበቅ ነበረ። አሁንም ስለ ፊልሙ የሚሰማው ነገር ጥሩ ስለሆነ ተመልካች ማግኘት ከቻለ ይቅርታውን ከተቀበሉት እና ወደ ሲኒማ ለማየት ከሄዱ በዚህ ዓመት እንግዲህ ከፍተኛ ገንዘብ ካስገቡ ፊልሞች ተርታ ዱረንደርም ሊገባ ይችላል የሚለው ተስፋ በህዝቡ ላይ ነው ያለው። እንግዲህ የሚሆነውን አብረን ምን ይሆናል። በአጠቃላይ ስለ ዱረንደር ፊልም ሪቪው እና ምን ተፈጥሯል የሚለውን ጠቅላላ አድርጌ ሳቀርብላችሁ ይህንን ይመስላል። ቪዲዮን ላይክ አድርጉ። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉ። እናንተስ ምን ትላላችሁ? ረንቪር ሲንግ እንደዚህ ማድረጉ አግባብ ነው ትላላችሁ? ይሄ ትክክለኛ ነገር ነው? ፊልሙ ላይ ኢምፓክት እንደሚፈጠር ቀድሞ ማወቅ የለበትም ነበረ? ስለ ፊልሙ ለማውራት ወጥቶ ህዝቡን የሚያስቆጣ ነገር መናገሩ አግባብ ነው ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ለማንኛውም አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ कुछ होता है, क्या करूँ हाय कुछ कुछ होता है।